ኢትዮ ቴሌኮም 130ኛ ክብረ በዓሉን ምክንያት በማድረግ ከመስከረም 12 ቀን 2017 ዓ.ም ጀምሮ ለደንበኞቹ ባዘጋጀው የኢትዮ 130 ሜጋ ፕሮሞና ኢትዮ 130 ላኪ ስሎት ሽልማት የተለያዩ ሽልማቶችን እያበረከተ ይገኛል። በዛሬው ዕለትም በሁለተኛው ዙር ዕጣ ለወጣላቸው ባለዕድለኞች ሽልማቶችን አስረክቧል። በርክክብ መርሃ ግብሩ ንግግር ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ እየሰራ ይገኛል ብለዋል። በዚህም ጉዞ ውስጥ የሁሉም አብሮነት እንደሚያስፈልግም ተናግረዋል። ፓኬጅ ለመሸጥ ኤርታይም ለመሸጥ ብቻ አይደለም ኢትዮ ቴሌኮም የተቋቋመው። እሷ አንድ ትንሽዬ ነገር ናት፣ ምናልባት ሚንስ ናት። ከዛ ያለፈ ትርጉም ያለው ለሰው ልጅ ትርጉም ያለው ስንል ችግሩን በሚፈታ ቫልዩ አድ በሚያደርግ መልኩ ነው ስራ እየሰራን ያለነው። ስለዚህ በዚህ መልኩ ስትጫወቱ እናንተ እንደ ጌም እኛም እንደ ጌም ብናቀርበው እየሰራን ያለነው በእውነትም ዲጂታል ኢትዮጵያን ኢንፍራስትራክቸር ከመገንባት ባለፈ ባህሉን የዲጂታል ባህሉን እየገነባን ያለነው። ይህን ስናደርግ ሁሉም ተጠቃሚ እንዲሆን ትምህርት ቤት ገብቶ የወጣው ተመረቀው ብቻ ከዲጂታል አገልግሎቶች ወይም ደግሞ ሌሎች ትሩፋቶች ተጠቃሚ ብቻ እንዲሆን አይደለም እኛ ዓላማ። ሁሉም የማህበረሰብ ክፍል ይሄንን እንዲያውቅ እንዲጠቀም እንፈልጋለን። ብቻውን ኢትዮ ቴሌኮም ደግሞ ይሄንን ማድረግ አይችልም። የናንተ አብሮነት ያስፈልጋል ማለት ነው። በተጨማሪም በዛሬው መድረክ 2 የኤሌክትሪክ መኪኖችን ጨምሮ 5 ባለ 3 እግር ተሽከርካሪዎች ዕጣ ማውጣት መርሃ ግብር ተካሂዶ በዚህም ባለዕድለኞች ተለይተዋል። ኢትዮ ቴሌኮም እየሰራ የሚገኘው ምክንያታዊ በሆነ መንገድ ነው ያሉት ዋና ስራ አስፈጻሚዋ ኔትወርክ ብቻ ሳይሆን ስጦታዎችንም ተደራሽ ያደርጋል ብለዋል። ኢትዮ ቴሌኮም የሚያደርገውን ሁሉ በምክንያትና በአላማ ነው የሚያደርገው። እያደረግን ያለነው ምን መሰላችሁ? በ130ም በ131 ሜጋ ፕሮሞ እየሰራን ያለነው በጋራ የዲጂታል የኑሮ ዘይቤን እየገነባን እንደዚሁም እያዳበርን ያለነው። በዲጂታል ኢትዮጵያ ውስጥ ኢንፍራስትራክቸር አለ። ተደራሽነትን ኔትወርኩን ብቻ አይደለም ተደራሽ ያደረግን ያለነው፣ ኢንተርኔትን ብቻ አይደለም ተደራሽ ያደረግን ያለነው፣ አገልግሎቱን ብቻ አይደለም አፎርደብል ወይም ደንበኞቻችን መጠቀም እንዲችሉ እያሻሻለን ያለነው ማለት ነው። በትርጉም በምክንያት የሚሰራ ማለት ነው። ዛሬ አይታችኋል። ኔትወርኩ ብቻ አይደለም ተደራሽ የነበረው፣ ስጦታዎቹም ተደራሽ ናቸው።